ቤተሰቦች ሃይፋ 25 ዓመት አሳልፏል። ይሄ ጉዞ ብቻ አይደለም፣ ይሄ የቤተሰብ አልበም ነው ለሁላችንም። ከረን ትንሽ ሃይፋ ተካፋይ ነበርኩኝ፣ ግን 25 ዓመት ይሄ ያለፈው የህንድ ሲኒማ ትልቅነቱን የሚያሳይ 25 ዓመት ነበረ። ይሄንን 25 ዓመት ለማድመቅ ደግሞ እየመጣ ያለው እሱ እንደመጣ የንፋሶች እንኳን አቅጣጫ ይቀየራል። ተዘጋጁ ጄፑሮች፣ ምክንያቱም ያ ሰው አንድ ጊዜ መጥቶ ሲነገር ታሪክ ይጽፋል። እንዴት ናችሁ ጄፑር? ሰላም ብያለሁ። ሰላም እና እንደምን አመሻችሁ። ይህን ያህል ዓመት እኔ አይፋን ለማግኘት በምሞክር ሰዓት በየዓመቱ የአይፋን ጉዞ እናንተ ለማሳመር ትልቅ ፕላን አድርጋችኋል ይባላል አይደለም? አንድን ነገር ለማግኘት ከልብ ከፈለክ ሙሉ ዓለም እሱን ካንተ ጋር ለማገናኘት ትሞክራለች፣ ትጥራለች ይባላል እኮ። ያለፉት 25 ዓመታት የአይፋ እያንዳንዱ ክብረ በዓል ሲከበር 4 አህጉር 20 አገራት ያደረግነው ጉዞ አይፋ እዛ ቦታ ላይ ሲደርስ አደራረሱ ወይም ፕሮግራሙን ዓለም እያየችው ነው የቀረችው፣ ፈጣን የቀረችው። አስገራሚ ዝግጅት ነበረ። ኢንተርናሽናል ሚኒዎች፣ ኢንተርናሽናል የሆኑ ስታሮች እና የፊልም ብስለቱን ደግሞ አስደናቂ የሆነ ክብረ በዓል አሳልፈናል። እናም ታውቃላችሁ ይሄ ሁሉ በጣም የሚያምርና የሚገርም ለምን ሆነ፣ እንዴት ሆነ፣ በማን የተነሳ ሊሆን ቻለ፣ እውን የሆነው እንዴት ነው? 3 ልጆች ነበሩ፣ እብድ ነበሩ፣ በፊልም ዓለም ላይ በቃ የሚሞቱ ነበሩ። የራሳቸው አዋርድ ሾው ለመፍጠር ቀን ምሽት በጣም ይጣጣሩ ይለፉ ነበር። የአይፋን እብደት ይዘው በጣም ትልልቅ ህልም ያዩ ነበር። በየዓመቱ አዲስ ከተማ ሄደው ሾውን በጣም ትልቅ ለማድረግ በጣም ይጥሩ ይታገሉ ነበር። ኢንተርናሽናል በሆነ ደረጃ አገራቸውን ማሳወቅ ፈልገው ነበር። በዓለም አቀፍ ደረጃ አንጀሊና ጆሊ፣ ጃኪ ቻን የመሰሉ አክተሮችን መልካቸውን ይዘው በቃ መጥተው ለማስተዋወቅ ይሞክሩ ነበር። በጣም ብዙ ነገር መስራት ፈልገው ነበር። ማንንም ደግሞ መቼም አይፈሩም ነበር። የፊልም ኢንዱስትሪውን ሁሉ ጊዜ ባገኙ ሰዓት አንድ ጥያቄ ነበር መልስ የሚፈልጉት የሚጠይቁትም። የሚቀጥለው አይፋ የት ነው የሚዘጋጀው? ቀጣይ ዓመት አይፋ የት ከተማ ነው የሚዘጋጀው ይባሉ ነበር። የአይፋ የሚገርም ምሽት ፕሮግራሙ ኢንተርናሽናል በዓለም አቀፍ ደረጃ የሀገራቸውን ሲኒማ መውሰድ፣ ኤርፖርት ላይ ደግሞ አድናቂዎች መገኘታቸው፣ እኛን ማቀፋቸው፣ የዓለማችን ትልልቅ ስቴዲየም ልክ እንደዚህ ዘጭ ጥግ እስከ ጥግ መሙላታቸው፣ ትልልቅ ሱፐርስታሮች መጥተው እዚህ ታሪክ መስራታቸው መቼም አረሰውም። በህይወት እስካለው ክብራትና ክብራን ውድ ጓደኞቼ መጋበዝ ፈልጋለሁ። 25 ዓመት በጣም የሚገርም ዓመትን ያሳልፈናል እና መልካም ዕድል እመኝላችኋለሁ ለቀጣይ አይፋም እና 3 የአይፋን ፋውንደሮች መስራቾች ወደ ስቴጅ እጋብዛችኋለሁ። እናንተ እጃችሁን ከፍ እንድታደርጉ እጋብዛችኋለሁ። አጨብጭቡላቸው። ወደ ስቴጅ ዛሬ ማታ የሚገኙት መስራቾች ናቸው። ክብራትና ክብራት ያው 3ቱም ይምጡ እስቲ። አንዴሪ ቢርሰፋና ሰባስ እባካችሁን ወደ ስቴጁ ብቅ በሉና ፕሮግራሙን አድምቁልን። የአይፋ አዋርድ መስራቾች ናቸው 3ቱ። እንዳመሰግናለን ሻሩክ፣ በጣም ደስ ይላል። 25 ዓመት በጣም ባስደናቂ ሁኔታ ታሳልፋችኋል። ለኔ የተነገረኝ እኔ ወደዚህ ስመጣ እናንተን ማስደረጋችሁ ያለፉት 25 ዓመት እኛን ያስደረጋችሁን ነገር እንዳስደረጋችሁ ተነግሩኛል።
ማለት ዓለምን ልታስጎበኘው ነው ልታዞረን ነው? ይሄን ያህል ብር ቢኖር ልሸቅል መጣ ነበር እንደዚህ ታዲያ እና ከደነስን ትከፍለናለህ? አይ እንደው የምከፍልህ ካልደነስክ ነው። ኧረ እዚህ ጄፑር ውስጥ ክብር አለን እኮ ራጅስታን ውስጥ። እናንተ ከደነሳችሁ ክብራችን ተበላሸ ማለት እኮ ነው፣ ተዋረድን። እና ታዲያ እኛ እንደምንሸልም ትሸልመናለህ? አንድ ቀን ልንገራችሁ ስለ እነዚህ 3 ሰዎች የሚገርሙ ሰዎች። እነሱ የሚሉት ማለት ትሪት አደርጋችኋለሁ ልክ እንደኛ ለእኛ ፍቅር እንደሚያሳዩን ከእኛ ጋር እኛ ኦነርሺፕ ሆነ 25 ዓመት እንደቆዩት እንግዲህ ያን እንኳን ለእናንተ ማድረግ አልችልም። ይቅርታ እኔ አልችልም። ግን በጣም የሚያምርና አሪፍ ጊዜ አሳልፈናል። በጣም አመሰግናለሁ። ላመሰግናችሁ እወዳለሁ በጣም። እነዚህ በጣም አስገራሚ የሆኑ 3 ሰዎች ታሪክ ነው የሰሩት ሃይፋ 2025 ላይ እና እናንተን ወደ ውጭ ባልወስዳችሁም እናንተን ፍቅር ልሰጣችሁ አልችልም፣ ብርም አልከፍላችሁም። ብቻ ለእናንተ ዋንጫ ነው የምሸልማችሁ። ይኸው ሃይፋ አዋርድ ከ25 ዓመት በኋላ ለመጀመሪያ ጊዜ እናንተ ልትሸልሙ ነው። ለራሳቸው ለየት ያለ አሰሩ በዳያመንድ አይደል በአልማዝ ለኛ እንኳን ያ ማይካውን ነው የምትሸልሙን አይደለም? የእናንተ ለየት ብሏል። እንኳን ደስ አለ። ለማንኛውም ይኸው አንዴሪ በራፍና እንካሰባስም በጣም እናመሰግናለን። ክብራትና ክብራን እጃችሁን ከፍ አድርጋችሁ አጨብጭቡላቸው እስቲ። በጣም አስገራሚ ለሆኑ ሰዎች እንደዚህ አይነት አዋርድ ላዘጋጁት እናመሰግናለን። በመጀመሪያ ይህንን ጉዞ ስንጀምር በ2000 እኛ ማድረግ የፈለግነው ለሲኒማ ኢንዱስትሪ አንድ ነገር እናድርግ ብለን ነው እና ልክ እንደዚህ አይነት ነገር ማዘጋጀት ፈልገን ነበረ። በዓለም አቀፍ ደረጃ የእኛን ኢንዱስትሪ በቃ የሚያኮራ ነገር ለማድረግ ኢንዱስትሪውን ለማገዝም ምክንያቱም አይፋ ማለት በዓለም አቀፍ ደረጃ ብቻ ምን ልበል እኔ የሚሰማኝ በጣም ትልቅ ክብር ተሰምተናል። ሙሉ ኢንዱስትሪ ደግሞ እኛን ለመደገፍ ወደፊት መጥቷል። በጣም እናመሰግናለን። የነበራችሁ ትብብር የሚገርም ነው። ሙሉ ሀገር ደግሞ በመላ ዓለም ላይ ያሉት የአይፋን እንዳለ ፕሮግራም እንድናዘጋጅና እውነት አምስተርዳም ሆነ የኛ ሲኒማ ያልደረሰበት ሀገር መካው፣ ሲንጋፖር፣ ማሌዥያም በጣም ደስተኛ ነኝ። 3 ዓመት እንዲያውም አቡዳቢ ያዘጋጅተናል። በጣም ተባብረውናል፣ ደግፈውናል። ሙሉ ኢንዱስትሪያችን በቃ ይሄንን አስገራሚ ጉዞ እንዲያደርግ አድርገዋል። በየአመቱም ደግሞ የኛ ኢንዱስትሪ እንዲኮራ ማድረጉ አይፋ በጣም ደስ ብሎኛል እና ሁላችሁም ስለደገፋችሁ አመሰግናለሁ። አይፋ በ2000 በጀመርነው ሰዓት ላይ አንድ ሀሳብ ነበረም። አንድ እንቅስቃሴ እናድርግ ብለን ነው። እናንተ ደግሞ አድርጋችሁታል። የፊልም ኢንዱስትሪም አባል ሆነ ሚዲያም ሆነ እና እያንዳንዳችሁ የኦዲየንስ አባል የሆናችሁ ሁላችሁም አይፋ እውን እንዲሆን አድርጋችኋል። እዚህ የእናንተ የራሳችሁ ነው። እዚህ ለደረሰበት ሁላችሁም ላመሰግን ፈልጋለሁ። አይፋ እንዲበር ስላደረጋችሁት በዓለም አቀፍ ደረጃ የተለያየ ሀገራት ላይ ህንድን ባንዲራችንን እንዲያንጸባርቅ ማድረጉ በዓለም አቀፍ ደረጃ በእናንተ የተነሳ ነው እና ራጅስታንና ጄፑር ደግሞ ስላዘጋጀን ደግሞ በጣም ደስተኛ ነኝ። ዛሬ ላይ 25ኛ ዓመቱ ላይ ማለት ነው። በጣም አመሰግናለሁ ሁላችሁም፣ ህንድንም ሁሉንም በጣም እናንተ ምርጥ ናችሁ። ማመስገን ፈልጋለሁ። በእያንዳንዱ ጊዜ በቃ ሁላችሁንም ማመስገን ፈልጋለሁ። በጣም አስገራሚ የሆነ ድጋፍ በየአመቱ ስላደረጋችሁልን የተከበራችሁ ናችሁ። ፑነምም ሶነምም ቤተሰቦቼ ዲፒካም እና ሁላችሁም ልጆቼ በጣም ለየት ያለ ትብብራችሁ መቼም ማረሳውም። የሚገርም ጉዞ አድርገናል። ልክ ሻሩክ እንዳለው ሁሉም ሰው ይጠይቃል ሁል ጊዜ ቀጣይ አይፋ የት ነው የሚዘጋጀው ይላሉ። አንዱ ሲያልቅ በየአመቱ ባለቀ ሰዓት ላይ አንድ ጥያቄ የሚጠየቀው ይሄ ነበረ። በዚህ አመት እንደዚህ ካደረጋችሁ ቀጣይ አመት ነው ምን አይነት ፕሮግራም ልታዘጋጁ ነው ብሎ ይጠይቃሉ። ስለዚህ ማመስገን እፈልጋለሁ ሙሉ ቡድናችንን ማለት ከኛ ጋር ያሉ ቲሞች ይሄ ጠቅላላ ፕሮዳክሽን እውነት ስላላደረጉት እያንዳንዱ ክሬቲቭ ለሚሰሩት እንዲሁም ደግሞ ፕሮግራሙን ለሚጨርሱት ሰዎች እውነቱን ልንገራችሁ፣ ይሄ ስቴጅ ላይ የሚታየው ነገር ብቻ አይደለም። ሙሉ ሎጂስቲክ አለ ከጀርባ የሚደረግ ከበረራ እስከ ሆቴል ጋርድም ይሁን ሴኩሪቲም ሆነ
ከመንግስት ጋር ያለ ዲል ማድረግ ሙሉ ቡድን ከ250 እስከ 300 የሚደርስ ሰው ይታገላል ከጀርባ። በቃ ሙሉ ዓለም ላይ የሚደረገው ጉዞ ላይ ያለ ማመስገን ፈልጋለሁ ሙሉ ቤተሰባችንን። በተለይ ደግሞ ሁል ጊዜ እኛ ከውጭ ሀገር ስንሄድ ያ ነገር እውነት እንዲሆን ለማድረግ ትልቅ ትብብር አላችሁ እና ቤተሰቦቼን ማመስገን ፈልጋለሁ። ከኛ ጋር በትዕግስት ስለቆያችሁ ሁል ጊዜ ስለምትጠብቁንም በጣም አመሰግናለሁ። እውን ስላደረጋችሁት ክብራትና ክብራን ስለነዚህ ምርጥ ሰዎች እጃችሁን ከፍ አድርጉላቸው። 25 ዓመት ሞልቷቸዋል አይፋን ካዘጋጁልን በጣም እናመሰግናለን። በቀጣይም እስከምንገናኝ አዋርድ ላይ ያሉ እንደዚህ አስገራሚ ፕሮግራሞችን በቀጣይ ይዤላችሁ ቀርባለሁ። ደገፍ አድርጉኝ። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।